ዛሬ በጣም ነው ያሳዘነኝ። በጣም እውነት በጣም የሚያስጠላ ነው የዛሬው ቪዲዮአቸው ይነቀማማ ማለት ነው። እንግዲህ ሀይሚዬ በጣም ነው እውነት ለመናገር ብሩኬ እኔ ይሄን ይሰራ ብዬ መቼም አስቤው አላቅም። እውነት ለመናገር በተሰማ ማለት ነው። እውነት በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ምክንያቱም ምንም ብኮን ምንም ገና እሱ ያላመነበት ማለት አምኖበት ከሆነ እኮ በትክክል በቃ የኔ ልጅ ነው ብሎ መቀበል ያለ ነው። ግን አለበት ድረስ ቤርጎ ድረስ ጠርቶ እሷን ማናገር በጣም ይደብራል፣ እውነት ለመናገር ማለት ነው። ማናገር ካለበትም ውጭ ማናገር ይችላል አይደል? እና ዛሬ በጣም ነው የደበረኝ እኔ በራሴ ማለት ነው። ግን ደግሞ መፍረድም አልችልም፣ ምክንያቱም ብዙዎቻችሁ ደግሞ ፕራንክም ነው እያላችሁ ነው። ብቻ አልገባኝም። ምን ይሄ ፕራንክ ከሆነ ያስተምራል ብዬ አላስብም፣ እውነት ለመናገር ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾቼ እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ብዝት ይበልኝ። ሁላችሁም ይህን ቪዲዮ ትተው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እንግዲህ በአዲስ ቪዲዮ ትመጣ ቅመሟና በቡራው ነው የመጣሁት። እንግዲህ ሰሞኑን በእነሱ ያለውን ነገር ሁላችሁም የምታውን ነው። በዙሪያቸው ሁላችሁም ብዙ ነገሮች እያላችሁ ብዙ ነገር የምትወዷቸውም እነሱን በጣም ብዙ ነገር በዱአም በጸሎታችሁም እንትን እያሏቸዋቸው ነው። ግን ትናንትና ደግሞ የተለቀቀው ቪዲዮ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እኔ ለራሴ በጣም እውነት በጣም ያስጠላ ቪዲዮ ቢኖር የትናንትና ቪዲዮ ነው ማለት ነው። እና በነገራችን ላይ ልጅቱን እንደዛተችውም አልቀረችም ማለት ነው። በጣም እየዛተኝ ነበር። የራስ ያደርገዋለሁ ምናምን እያለች ነበር። ግን የራሷ ማድረጓን ተውትና ዘጋ ማለት ነው። አለበት ሮም ድረስ በመጥራት እሷን እንግዲህ ሮም አስገብቶ ምን በቃ ማለት ማውራትም ካለበት እኮ ውጭ ላይ ማውራት ይቻላል ማለት አታግኛት ማለት አይቻልም። በነገራችን ላይ ማለት ነው ነገሮችን ማስተካከል አለበት ማለት በመንገድ በሚሄዱበት መንገድ ማስተካከል ይኖርበታል። ግን ሮም ውስጥ እዛ ማግኘቱ ምን አስፈለገ? እኔ በጣም ነው እውነት። ሀይሚዬም እንግዲህ እልክ የገባችሁ እናንተን ያለችው ለምንድን ነው ቤርጎ ውስጥ ላገኛችሁ የቻላችሁት እናንተ ሁለታችሁ? እንደገና ደግሞ ሀይሚ ትመጣ ደግሞ በራፉን ይዞ በቃ እንዳትገቢ ነበር እያላት እየከለከላት የነበረው ማለት ነው። እና ሀይሚዬ በዚህ ሰዓት ምን ታስባለች ብላችሁ ትመኛላችሁ እናንተ? እኔ በራሴ ሴት እንደመሆን መጠን በጣም ያኔ የማፈቅረውን ሰው ከሌላ ሴት ጋር አርጋው ማን ነው ቤርጎ ውስጥ ሆኖ አገቢ ማለት በጣም ይደብራል አይደል? ምክንያቱም እኛ መፍረድ ያለብንን እንፈርዳለን። ያየነው መፍረድ ያለብን እውነተኛ የሆነውን እውነት እንላለን፣ እውነት ያልሆነውን ደግሞ እውነት እንዳልሆነ ጥሩ እንዳልሆነ እንናገራለን። ማንኛችንም ብንሆን ማለት ነው። እና ፕራንክም ከሆነ ይሄ ነገር ምንም አያስተምርም። ደግሞ እነሱን ልጆች ራሱ በጣም ብዙ ልጆች የሚከታተላቸው አሉ። በጣም ብዙ ልጆች ህጻናቶች ያዋቸዋል። እና ይሄ ነገር እውነት እንደዚህ አይነት ነገር ይደብራል፣ እውነት ለመናገር ማለት ነው። በጣም ነው የሚደብረው። አይ እንግዲው እንደዚህ ከሆነ ደግሞ ልጁ የሱ ከሆነ አምኖ ተቀብሎ ሀይሚዬም ማለት ጭንቀት ውስጥ ተመስገባት እሷንም በቃ የኔ ነው ብሎ ቁርጧን አሳውቋት እሷም ቁርጧን ማወቅ በቃ የሚቀጥሉ ከሆኑ መቀጠል፣ የማይቀጥሉም ከሆነ የራሳቸውን እንትን መያዝ ማለት ነው። ግን ለማንኛውም የሚዋደድ ሰው ምንም አይነት ጫና ቢኖር ምንም አይነት ነገር ቢፈጠር ፍቅር ካለ መለያየት አይኖርም። ግን ያንን ትታስቡት ደግሞ እንደገና ደግሞ እንደዚህ አይነት ነገር ማለት ሀይሚ ታንትና ለሱ እየተከራከረችለን ነበር። በጣም እያደረገ የታችኋል ከልጅቱ ጋር ተያይዘው ምናምን ነገር ማለት ነው። እንግዲህ ደግሞ እዛ ጋር እንደዛ ትታገኝ ምን ይሰማታል ብላችሁ ታስባላችሁ? እናንተ በሴትነታችሁ ምን አይነት ስሜት ይሰማል ብላችሁ ታስባላችሁ? እና ፕራንክ ከሆነ ደግሞ እዚህ ጋር ያለው ፓርት ምንም አያስተምርም፣ እውነቴን ለመናገር እስከ ዛሬ ግን የሄዱበት ፓርት ብዙ ነገር ያስተምራል። ምክንያቱም እስከ ዛሬ እየሄዱበት ያሉ ፓርት በጣም ያስተምራል። እምላችሁ ነገር ምንድን ነው ነገሮችን አለማሰብና አለማስተዋል፣ እንደገና ደግሞ አንድ ሰው ያን ሰው ያለማመን፣ እንደገና ደግሞ ተጎኖ ያ ሰው የሆነ ችግር ደርሶበት
እዛ ሰው ጋር ተጎኑ አለመሆን ያን ነገር ብዙ ነገሮችን ያስተምራል። አሁን የዛሬው ግን ምንም ምን እንጃ ምንም አይነት ትምህርት የሚሰጥ አይመስለኝም። አንድ ጋር ቤርጎ ውስጥ መገኘት እንደገና ደግሞ መብራት ራሱ የለም ነበር በጊዜው። ግን ያው ምንም ነገር እንዳላደረጉ ይታያል። ግን እንደዛ መገኘት አልነበረባቸውም። ምንም ነገር አደረጉም አላደረጉም መታየት ማለት ነው መገኘት አልነበረባቸውም እዛ ጋር ሀይሚ ደግሞ የመጣችበትን አመጣጥ አይታችኋል አይደል? ተጎኑ መሆን እፈልጋለሁ፣ ምንም ነገር እንዲሆንብኝ አልፈልግም፣ እኔ በጣም ነው የምወደው እያለች ነበረ ቪዲዮ ላይ ትመጣ ማለት መግቢያዋ ላይ ማለት ነው። እና እንደዚህ አይነት ነገሮችን አልፈልግም እያለች ነበረ እና ይደብራል። እንደዛ ትታገኝ ደግሞ ማለት እሱን ለማውራት ፈልጋ እሱ ጋር ያሉትን ችግሮች ለመፍታት እሱን አይዞህ ለማረም መጣ። ከዛ እንደዚህ አይነት ትገጥማት በጣም ማለት እንደ ሴት ሆናችሁ እንደ ራሳችሁ ሆናችሁ ማለት እንደ እሷ ታይሆን እንደ ራሳችሁ ሆናችሁ ብታዩት ይደብራል። በጣም ነው የሚደብረው እውነት ለመናገር ማለት ነው። እና ብሩኬ ደግሞ እየፈራበት ምክንያት አሁን ላይ እኔ እውነት እያመንኩን ነበረ። በጣም ነው እውነት ከምላችሁ በላይ ማለት ነው። ፕራንክም ሊሆን ይችላል እያልኩ እኔ እየተጠራጠርኩ ነበረ። አሁን ላይ ግን እኔ እንጃ እኔ የራሱ እያመንኩ ነው እውነት ለመናገር ማለት ነው። እንዴ እውነት ነው የእሱ አስረግዟን ነው ትክክል ነው ወይስ አይደለም? በቃ መወዛገብ ውስጥ ገብቻለሁ እኔ ራሴ ማለት ነው። እና ይሄን ደግሞ ያደርገውምም እላለሁ በአንድ ጎን ማለት ነው። እና ደግሞ ሀይሚዬ ደግሞ ምን ታስባለች? እናንተ በራሳችሁ ፍረዱ ማለት ነው። እዚህ ኮሜንት ላይ ገብታችሁ ሁላችሁም በእናንተ ፍረዱ ያለውን ነገር ማለት ምን እንደምታስብ እሷ እንግዲህ አስባችሁታል። በጣም የሚያስጠላ ሙድ ውስጥ ነው የምገባው እውነት ለመናገር ማለት ነው። አሁን ላይ በቃ የሌለ ነገር በቃ የሚያስጠላ ከበፊቱ እንደውም ያሁኑ የሚያስጠላ የሚደብር። ልጅቱ ደግሞ ያለቻትን ነግራችኋል ሰምታችኋል ብዬ አስባለሁኝ። ረፊ እኔ እንደማደርገው ነግሬሻለሁ ደግሜ ደጋግሜ እያለቻት ነበረ ማለት ነው ሀይሚዬን። እና ስለዚህ የእሷ እንደምታደርገው ደግሞ እዛ ጋር ደግሞ እንደዛ ትታገኛት እውነት ሆነ ብላ ነው የምታስበው ሀይሚ። ይሄ ነገር ውሸት አይደለም እውነት ነው ትክክል ናት እያለች ነበረ እያሰበች ያለችው። እና ለማንኛውም እውነት ፕራንክ ከሆነ ብታቆሙት ደስ ይላል። ምክንያቱም የሚደብሩ ስራዎችን ባሰሩ ማለት በሌሎቹ እያየን የነበረው በጣም የሚያስጠላ የሚደብር ነገር እንደዚህ ተናንተ ደግሞ አንጠብቅም ይሄን ነገር ማለት ነው። እና ይሄ ምንም አያስተምርም፣ ለልጆችም ጥሩ አይደለም። ያስተምራል ብላችሁ ከሆነ የዛሬው ምንም ነገር የሚያስተምረው ነገር የለም። የዛሬው ፓርት እውነት ለመናገር ማለት ነው በጣም ነው እንደው የሚያናድደው በጣም ከምላችሁ በላይ ማለት ነው። እና ቪዲዮአችሁን በእንደዚህ አይነት ወይም ለገንዘብ ተብሎ እንደዚህ አይነት ነገር በጣም ይደብራል እውነት ለመናገር ማለት ነው። እና እንደምናውቃችሁ እንደምንወዳችሁ እንደምናከብራችሁ የራሳችሁ የሆነውን ስራ ይዛችሁ ልምመጡ ደስ ይለናል ብዬ ነው የማስበው። እንደዚህ አይነት ነገር ደግሞ መሀከላችሁ ባፈጥሩ ጥሩ ነው። ምክንያቱም በእንደዚህ አይነት ፍቅራችሁ እየቀነሰ ይሄዳል፣ መተማመን አይኖርም፣ በጣም ብዙ ነገሮች ይጋጫሉ እውነት ለመናገር ማለት ነው። እና ይህን ነገር ደግሞ መጠንቀቅ አለባችሁ። ማንም አይደለም የሚጠነቀቅላችሁ ራሳችሁ ናችሁና ይህን ነገር ተጠንቀቁ። ነገሮችን ብታረግቡ ደስ ይለናል። አንቺም እርጉዝ ተብዬዋ ማለት ነው ስርዓትሽን ብይይ ጥሩ ነው ብዬ ነው የማስበው። ምክንያቱም ያላመነበትን እሱ አንቺ አንዴ ያሳስረሃለሁ። እኔ እኮ የሚገርመኝ ነገር እኔ ተናግሬያለሁ ካሁን በፊትም ማለት ነው። በምን ምክንያት ነው ቆይ ያልሆነ ችግር ውስጥ የምታስገባው ብሩኬ? እኔ እኮ ገርሞኛል። ምክንያቱም ያልሆነ ችግር ውስጥ ነው የምገባው በዚህ ወረቀት ምክንያት እያለ ነበረ። ሰምታችሁ ከሆነ ማለት ነው። እንዴት ነው ልገባ የምችለው እንደዛ? ምክንያቱም አንተ ያላመንክበት ያንተ ያልሆነ እንደገና ደግሞ ያላገባህ ሴት እንዴት ነው ልታስይዝ የምችለው? እንዴት ነው የምታሳስረስ? በምን ምክንያት? ፖሊስ የሚያዝህ ምንም ህግ ቢይዝህ ልጅህን አሳድግ ነው የምትባለው። ትወለድ ያንተ ከሆነ ተጣርቶ ማለት ነው። አምነህ ከሆነ ያንተ መሆኑን ታወቀ። ካልፈለግካት ተሷ ጋር ኑር የሚል ህግ የለም እኔ እንደማውቀው ማለት ነው። እና ስለዚህ እኔ ገርሞኛል እውነት ለመናገር እና እኔ በጣም ነው የገረመኝ። ምክንያቱም የገረመኝ ምክንያት ምንድን ነው መሰላችሁ? ከባድ ችግር ውስጥ ነው የምታስገቡኝ ምናምን በቃ ወረቀቱ ራሱ ስለተቀደደ ከባድ ችግር እገባለሁ የሚለው ነገር በጣም እኔ እንጃ ለምን እንደሆነ አልገባኝም። ወይ ታይታ ማለት በውስጥ የጨረሱን ነገር አለ 80 አስረዋል በውስጥ ምናምን ነገር ያ ነገር እኔ በጭንቅላቴ እየመጣ ነው አሁን ላይ ማለት ነው።
እና እንደዛ ካለው በእርግጥ ያንተ ከሆነ ምንም አይቀርልህም ማለት ነው። ግን ያንተ ያልሆነውን ነገር ደግሞ የፈለገውን ነገር ብታመጣ የፈለገ ነገር ብታደርግ ምንም አታገኝህም ብዬ ነው የማስበው እኔ በራሴ ማለት ነው። እና ለማንኛውም ቅመሟ ደግሞ በጣም ነው ታውቃላችሁ የብሩኬ ነገር ስለማይሳካላት በጣም ነው የምትወደው፣ በጣም ነው የምታከብረው። ስለዚህ መቃጠል ስላለባት ተቃጥላለች። እውነት ለመናገር በጣም ነው የተናደደችው። በጣም ከምላችሁ በላይ ተናዳለች ልጅቱ። በጣም ነው የጨሰችው ከምላችሁ በቃ ከምታስቡት በላይ ማለት ነው። እና ለማንኛውም ቅመሟ ደግሞ አትናደጂ። መናደዱ ጥሩ አይደለም፣ ላንቺም ጥሩ አይመጣም። ግን ትግስትሽን የሆነ ማለት መቆጣጠር አለብሽ። ነገሮችን ማብረድ አለብሽ። ማስተዋል የሚባለውን ነገር ማየት